በምን ምክንያት እንደሆነ ባይታወቅም ሰዎች እንደሚጠሉን ለመናገር አይፈልጉም። ከመናገር ይልቅ የውሸት ፈገግታቸውን እያሳዩን ይጎዱናል። በዛሬ ቪዲዮ የሚጠሏችሁን ሰዎች የምታውቁበትን 3 ነገሮች ይዘንላችኋል። እነዚህን 3 ነገሮች የቅርብ የምትሏቸው ሰዎች ላይ ልታገኙ ስለምትችሉ ሳትደናገጡ ከነ መፍትሄው ተግብሩት። በአንድ ታሪክ እንጀምር። በአንድ ወቅት ይኖር የነበረ አንድ ወጣት ነበረ። ወጣቱ በትምህርቱ በጣም ጎበዝ የነበረ ቢሆንም ህይወት ሁሌ የአጋጣሚዎች ስብስብ ናትና በመኪና አደጋ ቤተሰቡን በሞት ይነጠቃል። በዚህ ጊዜ ወጣቱ ትምህርቱን ለማቆምና እህቶቹን እየሰራ ለማስተማር ተገደደ። በዚህ ጊዜ ነበረ የልብ የሚለው ጓደኛው አሪፍ የመኪና መካኒክ አለ፣ እዛና እና ተቀጠር፣ በትርፍ ሰዓት እዛ ስለምሰራ በደንብ ግባባዋለሁ አለው። ወጣቱም ጓደኛው ስለተባበረው በጣም ደስ አለው። በሳምንቱም ስራውን ጀመረ። ልጁ በጣም ጎበዝ ስለነበረ በአንድ ወር ሙሉ በሙሉ በሚባል መልኩ ጎበዝ መካኒክ ሆነ። ያ በትርፍ ሰዓት እየመጣ የሚሰራው ጓደኛውም የጓደኛውን ብቃት ሳይ ፊቱ ደም ለበሰ። እንደምንም ተረጋጋ። በውስጡም እንዲህ ሲል አሰበ፣ እኔ ስራውን አመቻችቼለት ከኔ በለጠ ራሱን አድርጎ ሊያስተምረኝ ይጥራል እንዴ? ቆይ እሰራለታለሁ። ይሄ የሙት ልጅ አለ በውስጡ። ጓደኛዬ እንዴት ነው በረታህ አለው ወደ ጓደኛው ጠጋ ብሎ። ጓደኛው እድሜ ላንተ፣ ስራውንም በደንብ ለመርኩት፣ ከበቂ በላይም ገንዘብ እያገኘሁ ነው። የሚመጡት ሰዎችም አሪፍ ቲፕ ይሰጡኛል። በደንብ ስለምር አሪፍ ገንዘብ ስለማገኝ የማታ አድርጌ ትምህርቴን እቀጥላለሁ አለው። ያ በትርፍ ሰዓት የሚሰራው ጓደኛው አይ ደስ ይላል ብሎት ካጠገቡ ሄደ። ስራውን አቋርጦም ወጣ። በነጋታውም ባልተለመደ ሁኔታ ጓደኛው በጠዋት ጋራዡ ጋር መጣ። ይህን 2 ሳምንት ትምህርት ቤት ስለማልገባ እዚህ ነው የምውለው አለው ለጓደኛው። ጓደኛውም በጣም ደስ አለው። በዛውም የልብ ልባችንን እናወራለን አለ። ቤተሰቦቹ የሞቱበት ወጣትም ከሰዎች ጋር ያለው መግባባትና መኪናቸውን ሊያሰሩ የሚመጡት ሹፌሮችም የሚወዱት ልጅ እንደሆነ ተመለከተ። ይሄ ጓደኛውም እንደ ጓደኛው በሌሎች ለመወደድ መጣር ጀመረ። ይባሱኑ ሰዎች ፊት ይነሱት ጀመረ። ይሄ ነገርም በጣም አናደደው። እኔ ለመወደድም እሱ መጠላት አለበት ሲል ያሰበ። ነገሮችን አስቦና የክፋትን ቀመሮች ቀምሮ መኪናዎች ሲመጡ ጓደኛው አውቆ እቃ ጉድሎ የጓደኛው ልብስ ማስቀመጫ ሳጥን ውስጥ ከተተው። መኪኖቹም ተፈተሸው ወጡ። አንድ ቀንም አንድ ሰው የመኪናዬን ዕቃ እዚህ ጋራዥ አጉድላቸዋል ብሎ ጋራዡን በጠበጠው። ጋራዡም ስህተት ሊፈጥር ይችላል፣ ደንበኞቻችንን አናስቀይምም ብሎ የጋራዡ ባለቤት በነፃ የጎደለው የተባለውን ዕቃ ለሹፌሩ መኪና አስገጠመለት። ይሄ ነገርም ይደጋገም ጀመረ። ይባሱኑ አንድ ሹፌር መጥቶ ቤተሰቡን በሞት ያጣውን ልጅ በቦክስ መታው። ካንተ ውጪ መኪናዬን የነካ የለም እያለ መማታት ጀመረ። የድርጅቱ ስምም ከቀን ወደ ቀን እየጠለሸ እምነት እያጣ መጣ። ቤቱ ሲጸዳም ጠፉ የተባሉ ዕቃዎች ግማሾቹ የዚህ ምስኪን ልብስ ማስቀመጫ ውስጥ ተገኙ። የድርጅቱ ባለቤትን ይህም ሲሰማ በፍጥነት እንደሚፈልገውና ቢሮ እንዲመጣ ደውሎ ነገረው። እሱም ግራ በመጋባት ወደ ቢሮ ገባ። ባለቤቱም በስርቆት ምክንያት ከቢሮ ሊያባረው እንደሆነ ነገረው። ወጣቱም በጣም ደነገጠ። እኔ አልሰረኩም አለ። ባለቤቱም ቤተሰብ አስተዳዳሪ ስለሆንኩ ስላሳዘንከኝ እንጂ ለፖሊስ አንጠልጥዬ ነበር የምሰጥህ አለው። ከዚህ በኋላ እዚህ ድርጅት ድርሽ እንዳትላለው። ወጣቱም በጣም አለቀሰ። እግሩ ላይ ተንበርክኮ እድል ስጠኝ፣ ፈጣሪ በሚያውቀው አንድ ቃል ወሰድኩም እባክህ አለው። ከረጅም ልመና በኋላ የጋራዡ ባለቤት ልቡ አዘነለት። ድጋሚ ይህን ነገር እንዳላይ ያለው። ወጣቱም ችግሩ ከኔ ላይሆን ይችላል፣ እሱንም ማጣሩ አለ ወጣቱ። ከቢሮ እንባ በእንባ ሆነ ወጣ። በሩንም ሲከፍት አንድ የምታምር ልጅ በር ላይ ቆማለች። ልጁም አልፏት ሊሄድ ሲል ቆይ ብላው ከቦርሳው ውስጥ ሶፍት አውጥታለት ሰጠችው። ልጁም ሶፍቱን ከተቀበለ በኋላ አልፏት ሄደ። ከሄደም በኋላ 10 እስክትወጣ ወደ ቢሮ በር ይመለከት ጀመረ። ልጅቷም ከቢሮ ወጣች። ልጁም በውበቷ ተገረመ። ወደሱ ስትመጣ በድንጋጤ ደርቆ ቀረ። ልጅቷም አይዞ ይፈጠራል እንደዚህ አይነት ነገር፣ አንተ እንዳልሰረክ አውቃለሁ አለችው። ወጣቱም በጣም ደስ አለው። እንደዚህ ስትለውም ራሱን በደስታ መቆጣጠር ስላቃተው ዘሎ አቀፋት። በዚህ ጊዜ ያጓደኛው ተመለከተው። የምታምር ሴት አብረዋለች፣ ደግሞ አቅፏታል። እሷም አይዞ ብላ አቀፈችው። በጣም ተናደደና ወደ እነሱ ሄዶ ይህንን አስቀያሚ የሚያቅፍ መኖሩ አስገራሚ ነው አለ። እችን የመሰለች ልጅ አታቆሽሽ ልቀቃት አለው የውሸት ፈገግታውን እያሳየ። ልጅቷም ስልክን ስጠኝ አለችው የጓደኛው። በንግግሩ ስላናደዳት እየገላመጠችው
ቤተሰቡም በሞት የተቀማው ልጅ በደስታ ስልኩን ሰጣት። ምቀኛ ጓደኛውም ተቃጠለ። ማታ ላይም ያወጣቱ ስልክ ተደወለለት። አንስቶ ሄሎ አለ። ልቡን የሚያቀልጥ ደስ የሚል ድምጽም ሰማ። ደህና ነህ የሚል የሴት ድምጽ። እሱም ረጋ ብሎ ደህና ነኝ አለ። ብዙ አወሩ። ስለ ብዙ ነገርም ተነጋገሩ። እኔ ሳይኮሎጂ ነው የምማረው አለችው። ከተማርኩት ነገር አንፃር መጥፎ ሰዎች አጠገብህ አሉ፣ እኔም አይቻቸዋለሁ። ሰሞኑን እናንተ ጋር ስለምውል በደንብ ታያቸዋለህ። ስለነሱ 3 ነገሮችን አሳይሃለሁ። ሰኞ እንገናኝ አለችው። ልጁን ግራ በመጋባት እኔ ጠላት የለኝም አላት። እሷም እሱን ስታይና ስትረዳ ነው የሚገባህ አለችው። እሁድ ስራ የለም። ሰኞ ሲመጣ በአዲስ መንፈስ የሚሰራበት ቦታ በጠዋት ሄደ። ልጅቷም በጠዋት ከሱ ቀድማ ገብታ አገኛት። ሰላም ተባብለውም የተወሰነ ደቂቃ አወሩ። ቁርስ እንብላ አለችው። ወጥተውም ካፌ ቁጭ አሉ። በዚህ ጊዜ ጓደኛው ደወለለት። ቁርስ በልተሃል አለው። አይ አልበላውም ካፌ ቁጭ ብያለሁ አለው። መጣው ብሎ ትንሽ ቆይቶ መጣ። ልክ ልጅቷን ሲያያትም እንዴ ከዚህ በሬ ፊት ጋር አብረሽ ነሽ? ካንቺ ጋር ሲታይ እኮ ነጭ ወረቀት ላይ የፈሰሰ ግሪስ ነው የሚመስለው አለ። ያ ምስኪን ጓደኛውም ሳቃልና በቃ ይሄ ምላስን እንደው ምን ይሻላል አለው። እሷም ቀበል አድርጋ ምን ካንተ ይሻላል እንደው እሱ ቆንጆ ነው አለችው። በዚህ ሰዓት ጓደኛው ፊቱ ተቀያየረ። መጣው ብሉ አትጠብቁኝ ብሏቸው ወጣ። በዚህ ሰዓት ፊቷን ዙር አደረገችና እየሳቀ የሚያጠቁህን ጠላት ቀድመህ የምታውቅባቸውን ነገሮች አሳይሃለሁ ብዬህ ነበር። የመጀመሪያው አሁን ጓደኛህ ያደረገው ስድብ ነው። አንተ ለጨዋታ ያወራው ይመስልሃል፣ ነገር ግን አንተ ስድብ ቢከብድህም ባህሪ ነው ብለህ አልፈከዋል። ነገር ግን ጓደኛህ ያደረገው የተጠና ካንተ አልፎ አካባቢህን ፊቱን እንዲያዞርብህ የሚያደርግ ነገር ነው። በራሴ የማስበው አይነት ሴት ባልሆን ኖሮ እሱ ከጥላቻ የተነሳ ያስተዋላቸውን አስቀያሚ ነገሮችህን መርጬ ይይዝ ነበር። አንድ ጓደኛ ነበረችኝ የሚገርም ስላለባበሴ፣ አወራሬ፣ ባሳሳቂ ሁሉ መጥፎ ነገር ትላለች። ደጋግማ ይህንን ስታደርግ አስተዋልኳት። እኔ ደግነቱ ስለተገነዘብኳት ከሷ ጋር ያለው ጓደኝነቴን አቆምኩት። አንተም ይህንን አስተውላለችው። ቁርሳቸውንም በልተው ወደ ጋራዡ ተመለሱ። ጓደኛውም አንተ ግልፍጥ ና ቶሎ የማይታጠበውን ያቁሻሻ ልብስን ለብሰናህ አለው። ልጁና ልጅቷም ተያዩና ሳቁ። ምክንያቱም የጥላቻ ባህሪውን ስላዩ። የመጀመሪያ ጥላቻ ያለበት ሰው ባህሪ ስድብ እንደሆነ ተረዱ። እሷም በሁሉም ሰው ፊት ጉድለትን ለማውጣት ሲጥሩ፣ አንተን ለመሳደብና ለማዋረድ ሲጥሩ፣ ይህንን ካለማቋረጥ ሲቀጥሉ ከነዚህ ሰዎች ራቅ አለችው። ይህ አንደኛው እነሱን የምትለይበት ነው። ሌላስ በምን ማወቅ እችላለሁ አላት። ሌላው በቀላሉ የምትለይበት ሁለተኛው መንገድ አሪፍ ነገር ሲኖር እንዳታገኝ ይጥራሉ አለችው። ቆይታ ያለ የሆነ ወደ ክፍለ ሀገር ተወጥቶ የሚሰራ ስራ መጥቷል። ለ1 ወር የሚቆይ በጣም አሪፍ ገንዘብ አለው። ጓደኛህን መዝጋቢ አድርጓለሁ። ወጥተው ሄደው መስራት የሚፈልጉትን መዝግብ ብዬ የሚያደርገውን ተመልከት አለችው። እረሱ ላይስ ችግር የለበትም ማለት እና ያለን ብለው ካጠገቡ ሄደች። ያ ተንኮለኛ ጓደኛውም ትንሽ ቆይቶ በፈገግታ መጣ። አዲሷ ልጅ ሳትወደኝ አትቀርም አለው። ምስኪኑ ጓደኛው እንዴት እንደዚህ ያልክ አለው። ብዙ ምልክቶችን አየሁ አለውና ትቶት ሄደ። ምስኪኑ ሰውም ግራ ተጋብቶ ተው። በነጋታውም ጓደኛው መጣ እና ትላንትና ልጅቷ የሰጠችኝ የ1 ወር የሥራ ፎርም ነበር። 5 ሰው መዝግብ ያለው አንተ አትሄድም ብዬ ትቼዋለሁ። እኔም ክላስ የሚቀጥለው ሳምንት ስለምጀምር እኔም አልተመዘገብኩም አለው። እኔ ሄዳለሁ እኮ በእናትህ አትጠይቀኝም ነበር አለው። ያ ተንኮለኛ ጓደኛው እኔ ቤተሰብን ጥላት ሄድም ብዬ እኮ ነው አለው። ትላንት ደግሞ የመጨረሻ ምዝገባ ነበር አለ። ወደ ቢሮ ሲሄድም ልጅቷ ምስኪኑን ወጣት ወረቀት አውጥታ እዚህ ጋር ፈርም አለችው። ተንኮለኛ ጓደኛው አብሮት ስለነበረ ምንድነው አላት። ትላንት እሱን ለምንድን ነው ያልመዘገብከው አለችው። እሱ አይሄድም ብሎ ዞር ብሎ ወደ ስራው ሄደ። ሁለተኛው ህግ አላት ምስኪኑ ወጣት አሪፍ ነገር እንዳታገኝ ይጥራሉ የሚለው። በዚህ ሰዓት ያ ተንኮለኛ ጓደኛው ይሄ ልጅ ከዚህ መባረር አለበት፣ ራሴ አምጥቼ በገዛ እጄ ልቃጠል እንዴ በማለት እንደለመደው የመኪና እቃዎችን ሰርቆ የልጁ የልብስ ማስቀመጫና አረፍ የሚልበት በእንጨት የተሰራ ሳጥን ውስጥ እቃዎቹን ከተተ። እናም ሲባረር ሲያለቅስ ማየት ለሱ ደስታ እንደሆነ አሰበ። ያ ምስኪን ወጣት ምሳ እንብላ አላት ልጅቷን። ከዛም አብረው ከሥራ ቦታ ወጡ። ጓደኛዬ ላይ በተደጋጋሚ ሁለቱን የጥላቻ ባህሪዎች እያየሁበት ነው። ሌላ ሶስተኛ መለያ አለ አላት። አዎ አሉ። ሶስተኛው ጥላቻ ያለባቸው ሰው ባህሪ ስላንተ በየቦታው ሐሜትን ያወራሉ አለችው። ጓደኛህ እንደሚያማት አውቃለህ ግን አለችው። ወጣቱም በዚህ ሁኔታ ብዙ ነገር ሊያደርግ ይችላል፣ ምን ታወቃለህ አላት። በሰረቀው ብር ይጋብዛታል ሲል ሰምቻለሁ ለምሳሌ አለችው። አትቅረቡት ተባባሪ ናችሁ እንዳትባሉም ሲል ሰምቻለሁ አለችው። ጓደኛው በጣም አዘነ። ምን አድርጌው ነው እንደዚህ ያለ?
ምሳ በልቶም እንደገቡ እሱና ጓደኛው ወደ ቢሮ ተጠሩ። እንደገቡ የጋራጁ ባለቤትም በማታውቀው ወንጅዬ ነበር ይቅርታ አለው። ወደ ተንኮለኛውም ዞሩ። እዚህ ላይ ካልፈልግም ሌባ አለው። ለካስ እቃ ብዙ ጊዜ ሲጠፋ በድብቅ ካሜራዎች የጋራጁ ባለቤት አስቀምጦ ነበር። ጓደኛውም በድንጋጤ ከቢሮ ወጥቶ ሄደ። ልጁም ይህንን ጠቃሚ መለያ ዘዴዎችን ስላሳወቀችው አመሰገናት። በህይወቱ ላይ እንደዚህ አይነት ሰዎችን መለየት ጀመረ። ከዛች ልጅ ጋርም ተጋብተው ሌሎችን የሚያስተምሩበትን ነገር መስራት ጀመሩ። የቻናላችን ተከታታዮች እናንተ ላይ ጥላቻ ያለባቸውን ሰዎች በዚህ መለየትና ማራቅ አለባችሁ። እንደዚህ አይነት አስተማሪ ቪዲዮ በቀጣይ እንድታገኙ ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን።